ሰላም ጤና ይስጥልኝ ተወዳጆቼ፣ እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? አለሁኝ። እኔ ዛሬ ምሳ መርጉግ እንሰራለን። መርጉግ ነው የምሰራው፣ እንግዲህ አብረን እንሰራለን ብዬ ነው ቪዲዮ የቀረስኩት ማለት ነው። መርጉግ ለመስራት ዘይት ድስታችንን እንጥዳለን። ዘይቱ ሞቅ እስከሚል ትንሽ እንጠብቅና ኦኬ፣ እዚህ ጋር ቅመማ ቅመሞችን እንጨምራለን። ታውቃላችሁ፣ ያው ማብራራት አይጠበቅብኝም። ቅመሞችዬ በደንብ ስለምታውቁት ማለት ነው። እንግዲህ ዛሬ በምግብ ስራ ተከስቻለሁ። ያ ጊዜ በግጥምና በፍቅር ታሪክ ነው የምታውቁኝ። ሰው እዚህ ጋር ሽንኩርታችንን ቆላቆላ እናደርጋለን። ከዛ ዶሮችንን እንደዚህ ጨመር፣ ጀዛር እንደዚህ ጨመር እናደርጋለን። እንግዲህ ያው እናንተ ሁላችሁንም አሰራራችን ይለያያል፣ የሁሉም ይለያያል። ኦኬ፣ እዚህ ጋር እንትን ጥቁር ሎሚ የደረቀ ሎሚ ጨመርንበት፣ ለሽታው ደስ የሚል ነው እና ወዶችዬ፣ እዚህ ጋር ደግሞ የተፈጨ ቲማቲም ጨመር አደረግንበት። ኦኬ፣ አንዳንድ ሰው ዶሮውን ጠብሶ ነው የሚጨምረው። እዚህ ጋር ቅመማ ቅመሞች ሁሉንም ባህራት እንጨምራለን። ያው ይሄንም አላችሁ ስለምታውቁት ነው ቅመሞችዬ። እና በዚህ አጋጣሚ የምልላችሁ ወደድኩኝ ይህን ሰሞን ቲክታክ ላይ ማለት ነው ጋይስ ታውቃላችሁና ያለ ነገር አለ። ኦኬ፣ ሰውን እንትን ለማለት 180,000 ብር ኦኬ፣ ሰውን ለማሳበድ ወይንም ሰውን ለመግደል ሀብቱን ለመቀማት ምናምን የሚወራ ነገር አለና እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። ከመተት ከድግምት ፈጣሪ አምላክ ይሰውረን ይጠብቀን። እና በጣም የተገረምኩበት 2 ቀን ሙሉ ቁጭ ብሎ እንደዛ ሲከራከሩ ምን ሲሉ እግዚአብሔር እንግዲህ ሀቅን እሱን የሚያውቀው እውነት ይሁን ውሸቱን አናውቅም። ያው እንግዲህ ያየነውን የሰማነውን የምናወራው እና ፈጣሪ አምላክ እንደዚህ አይነት የጠብቀን። እናንተ አስባችሁታል? ግን ሰውን ለመጣል ሰው ተደራጅቶ ሲነሳ ኦኬ፣ ስንት የሰው ምስካሪ የሁሉ አስቡ። እንግዲህ እኔ አንዳንዴ ጊዜ ሲገርመኝ ሰው ተዘጋጅቶበት ነው ተንኮል የሚሰራው ብዬ ነው የማስበው። እና የገዛ እህቱ ምስካሪ እንግዲህ ፍቅር ዲዛይንን ታውቃላችሁ። እኔ ግን አላውቀውም በነገራችን ላይ። ቲክታክ ላይ በቀደም ሀቦ ቤት ገብቶ ነው ያየሁት እና በጣም የተገረምኩት ምን መሰላችሁ? ማለት የሆነ የሚሰራን ሰው በንድ ነው በቃ ለመጣል ብቻ። ኦኬ፣ ሰውን እኮ ለማሳደግ እንዲህ ብንረባረብ በጣም ደስ ይላል። ግን ሰውን ለመጣል አስቡት ስንት ምስካሬ እንደቀረበበት ማለት ነው። ኦኬ፣ እዚህ ጋር ኮቦዛችን አለን። የፈለጋችሁትን ኮቦዝ መጠቀም ትችላላችሁ። ሁሉም እንደ ፍላጎቱ ነው። ግን ሴትዮ እንደዚህ አይነት ነገር ለስለሳ ኮቦዝ ነው የምትወደው። እሱ ነው እንግዲህ ስጋለችኝ። እዚህ ጋር ቀጠን አድርገነዋል፣ ጨምርበታለን ማለት ነው። ግማሻችን ቀጠን ያለ እንፈልጋለን፣ ግማሾችን ወፈር ያለን ልክ እንደ ባለቤቶቹ ማለት ነው። እና ምን ልላችሁ ፈልጌ ነው እህቱ እንኳን ማለት ነው ተገዝታ አስባችሁታል። ከሀገር ቤት እንደዛ አስቡ እንግዲህ እንደዚህ አይነት ወንድም እኔ እንጃ ምነው አምላኬ በኖሬ ብዬ የተመኘሁት ማለት ነው። ኦኬ፣ ከዛ ከገጠር አውጥተዋት ሊያሳክማት መኪናውን ሽጦ ያሳክማት ወንድሟ ላይ አስቡ እንግዲህ ምን አይነት ዘመን እንደሆነ ራሱ በጣም ነው የሚገርመኝ ማለት ነው። ኦኬ፣ የገዛ ወንድሟ ላይ ምስካሪ ሆና ቁጭ። ጊዜው ማረና ክርስቶስ ያስብላል። ጉድ ጌታን ያለታ ግን በጣም ነበር የተናደድኩ። ልዩቷን ባገኛት እኔ እንጃ ምን እንደማረጋት ማለት ነው በወንድምየው ቦታ ሆኜ። እና ጋይስ በነገራችን ላይ ሰርቼ ያው ለመቀረጽ አይመችም ታውቃላችሁ። አሁን ያለሁበት ቦታ ከሰራ በኋላ ሪካርድ እያረኩት ያለሁት ማለት ነው። ለምን ትንሽ አላወራም ብዬ እና ለምንድን ነው መሰከርሽበት ብላ ስትጠየቅ ተገዝች ማለት በቃ ተናድጄ እሱን ልበቀለው ነው። አታለው ነው ማን አንዷ ሚስት ተብዬዋ፣ ሁለተኛዋ እኔ ነኝ። ለምን እንደዛ ረግ ስትባል ኢቃማ አሰራልሻለሁ ብላ። ሴትዮዋ እኮ የራሷ እቃማ ራሱ የላት፣ የመኖሪያ ፈቃድ እኮ የላትም። ነጋዴዋ ራሱ ሚስትየዋ። አይገርማችሁ ውዶችዬ? ፍቅር ዲዛይን ሚስት ነበርኩኝ ባይዋ ራሱ ኢቃማ የላትም። ለዚች ግን አሰራልሻለሁ ብላ ገዝታት። ብቻ ከባድ ነው ህይወት ማለት ነው። ሰውን እኔ እንጃ። ሰውን አትመኑ፣ ውደዱ ግን ሰውን አትመኑ ልላችሁ ፈልጋለሁ ማለት ነው። ሰውን በአሁን ጊዜ ማንንም የገዛ እህታችሁ እንደዚህ ላችሁ ላይ በ24,000 ኦኬ ላይቭ ላይ ያዋረደች አስባችሁታል? በስመ አብ ወወልድ ወመንፈስ ቅዱስ ከእንደዚህ አይነት ዘር ማንዘር ይጠብቀን በሉ። አስባችሁታል? ምንም ክፉ ቢሆን ወንድም ነው፣ እህት ነው። ሚስጥር የራሳችሁ የገበናችሁ ሚስጥር በአደባባይ ማስጣት ጥሩ አይደለም። በፈጣሪ ዘንድም በሰው ዘንድም የሰው ሚስጥር እኔ ንጹህ ነኝ ብዬ የሰውን ሚስጥር ልዘረዝር አልችልም። ምክንያቱም የራሴ ብዙ የተደበቁ ፈጣሪ የደበቀልን ብዙ ኃጢአቶች አሉ። ግን ማለት ነው የሰውን ኃጢአት እና በቃ የሰራው ክፉ ስራ እዘረዝራለሁ ስትል ፈጣሪ ደግሞ የራሷን ስራ ዘረዘረባት። አይታችሁ ከሆነ በጣም ብዙ መረጃ የወጣባት በሷ በኩል ነው።
ያው አንዳንዴ እውቀትም ሲኖራችሁ ጥሩ ነው። እሱም መረጃውን ሰብስቧል። አላቅም እግዚአብሔር እንትን ብሎት ይሁን አላቅም፣ እንዴት ይህንን መረጃ ሁሉ በስልኩ ኖረ አገኘ የሚለው ጥያቄ ሌላ ሆኖ፣ እሷ ግን በእንትን የከሰሰችው ሰው ገዝታ። በአሁን ጊዜ እናትዬ ይሄ የገዛ ቤተሰብን ትሸጫለች ለገንዘብ ብለሽ ማለት ነው። እኔ አሁን በወንድሜ ላይ ተነስቼ እመሰክራለሁ፣ በእናቴ በአባቴ ላይ ብር ከተሰጠኝ። አሁን ጊዜ ብር ነው ዋና ነገር፣ ቁልፍ። ብር ካለ በሰማይ መንገድ ያለ የሚባለው ነገር ተረት አይደለም። በሰማይ መንገድ ባይኖርም በዚች ምድር ላይ ግን እታች እዚህ ባለንበት ጉዳይ ላይ ለሁሉ ነገር ብር አስፈላጊ ነው እና እንግዲህ እንደዛ ግን ለጠንቋዩ 100,000 አስባችሁታል? ጠንቋይ የሚያሳያት ሰውዬ 80,000 180,000 ሰውን ለመግደል። አረ በፍጹም በጌታ በኢየሱስ ስም እንደው ስታስቡት እራሱ ይዘገንናል ማለት ነው። እንደዚህ ይሄን አክል ክፋት ማለት ነው በኢትዮጵያ ላይ ይሄን አክል ክፋት፣ ያውም ሴት ሆናችሁ። ሴቶቹ ጉገር ነው የሚመስለኝ፣ ግን በጣም ብዙ ጨካኝ ሴቶች እንዳሉ ተረዳሁ ማለት ነው በእውነቱ ከሆነ እና እላችሁ ለውዶችዬ በጣም አሳፋሪ ስራ ነው እና ከእንደዚህ አይነት ነገር ይጠብቃችሁ። እና አሁን እህትየዋም ሚስትየዋም ተብየዋ ማለት ሚስት ተብዬ ቅርታ ተብየዋ ነኝ ብላ ይመጣችሁ ልጅ አስወርጄ ነው ብላለች። እንግዲህ እሷ ግን አላቃትም ነው የሚለው። እሷ ግን ባሌ ነበር ልጅ እንዳስወርድ አድርጎኛል፣ ቀጥቅጦኛል። በቃ ብቻ በጣም ብዙ ታሪክ ነው። አዳምጣችሁ ከሆነ የተቆራረጠ ያየሁት ብዙም አላየሁም፣ ግን ከአንደበታችሁ የወጣው ነው ገርሞኝ ነው። እና ስራ መስራት አልችልም ባይዘው። አሁን በቃ አንዴ አስባችሁ፣ ሰው ደግሞ አንዴ ሚዲያ ላይ አይጥመዳችሁ። ከጠመዳችሁ በጣም ከባድ ነው። ያው ለአንድ ሰሞንም ቢሆን ለአንድ ሰሞን ብቻ አለም ሰው አያምናችሁም። ያው እቃ የምትሸጡ ከሆነ አያምናችሁም። ሁሌም እሱ ስራ የምትሰሩ ስለሚመስላችሁ ማለት ነው። እና እህትየዋም ራሱ አንቺ ባንዳ የሚገርመኝ እንትን ማለት ነው እንትን ላይ ኮሜንት ላይ ለወንድምሽ አልሆንሽ ምናምን በቃ ተው፣ ውርጅብኝ ነው እየወረደባቸው ያለው ማለት ነው። እና አርፈው ቢቀመጡ ይሻላል። አሳ ጎርጓሪ ምን አድርጎ ያወጣል አሉ የሚለውን ተረት በእነሱ ላይ ነው ያየሁት ውዶችዬ። ክፉ ሰዎች አሉ በዙሪያችሁ፣ ግን እግዚአብሔር አምላክ ይጠብቀን። በጣም ክፉ ማለት ነው በእውነቱ ከሆነ እና አላቅም፣ ማንም ንጹህ የለም። ሁላችንም ኃጢአተኛ ነን። የሰውን ኃጢአት ስንጎረጉር ደግሞ ፈጣሪ የኛን ምን አክል ኃጢአት እንደደበቀልን ምን በቃ እንጃ ጉድ የሚያስብል ማለት ነው። ደብቆልንን እስካሁን በሰው መካከል መኖር የቻለው ስለደበቀልን ስለሸፈነልን ነው። እኛ የሰውን ኃጢአት ለመጎርጎር አትሮጡ። ጌታን የራሳችሁ ይወጣል። እኔ እንደዛ ነው የማምነው። በነገራችን ላይ እኔ ሰውን እንደዚህ ስል የራሴ ደግሞ ጌታ ቢያዋርደኝ እግዚአብሔር እንደዚህ ቢያሰጣው ጉድ ነው። እና እንደዛ ነው የምላችሁ ውዶችዬ። የዛሬ ምሳዬን ይሄን ይመሳስል ነበረ እና ስሩት መርጉግ። እኔ በጣም ነው የምወደው ግን ማለት ነው። ግን ውጭ ተሰርቶ ሲመጣ ጭምልቅልቅ ያለ ነገር አልወድም ነበረ። እቤት ግን ስትሰሩት በጣም ነው የሚጥመው። ከምሬ ነው። እኔ እበላለሁ፣ በጣም ነው የምወደው። አንዳንዶች ግን አይወዱትም። ጓደኞች አብሶ በጣም አይወዱትም። ግን አረቦቹ ይወዱታል ይሄንን ምግብ ማለት ነው። እና ሞክሩት፣ ስሩት ልላችሁ ወዳለሁኝ። ስለነበረን ቆይታ እጅጉን እያመሰገንኩኝ በፍቅርና በግጥም እስክንገናኝ ድረስ ቸር ያገናኘን እያልኩኝ ውዱድዬ እንትን አድርጉኝ፣ አበረታቱኝ። ቪዲዮ ነው ይልኝ በቃ ሀሳብ አስተያየታችሁ ጻፉልኝ። በጣም ነው የምወዳችሁ። ቴንክ ዩ ሶ ማች ጋይስ። ቴንክ ዩ ፎር ሰፖርቲንግ። ቴንክ ዩ ፎር ዋቺንግ ማይ ቪዲዮ. Thank you guys.